ፍቅሪዝም ያው መልእክቱን እያስተላለፈ ያለው ይሄ ማለት ምንድነው? ከዚህ ውስጥ ትላልቅ ሰዎች ልጆች ካንተ ደግሞ ካጠፋኸው ጥፋት ኦር ከተሳሳትከው ስተት መማር የሚችሉ ኢትዮጵያውያን እዚህ ውስጥ አሉ። አንዳንዴ ምን ይሆናል መሰለ ወንድሜ፣ እኔ ትንሽ ያልተመቸኝ ምንድነው መንግስት ነው ህግ ነው ህግ ያለበት ሀገር ነው ያለ ነው። ማንኛውም ሰው ካጠፋ ይቀጣል፣ ካላጠፋ ደግሞ የሚያስጠይቀው ነገር የለም። ግን የሆነ ያየሁት ቪዲዮ አልተመቸኝም ኢን ሴንስ እንደ ቀልድ ያደረግከው ነገሮችን የሆነ እንጨት የሆነ ነገር ተሸክመ ቪዲዮ መስራት እሱ ልክ ነው ብዬ አላስብም። በኢትዮጵያ ባህል ሲሊንደር ወይ ደግሞ ቅድም እንዳልከው ጋዝ ተሸክመህ አይደለም ይቅርታ የምትጠይቀው። በሀገር ባህል ከሆነ ሌላ አይነት ነገር ነው ሊሆን የሚችለው። ሲሪየስ አድርገው ነው አሁንም ሲሪየስ ካላረከው ነገሮቹ ወዳልጠበቅከው ነገር ነው የሚሄዱት። ኢትዮጵያ ስትሄድ ያው ህግና ህግ ነው የሚዳኘው። ያ ነገር ያ ሆነ ማለት ደግሞ ትንሽ ውስብስብ ሊሆንብህ ስለሚችል አሁንም ምንድነው የማደርገው መንሱር ብለህ ከጠየቀኝ እንደ መንሱር ኢትዮጵያ ውስጥ ሰው ካለ የምታውቀው ሰው ካለ ወይ ተወካይ ካለ በተወካይ መሰረት ደብዳቤ ለሚመለከተው የመንግስት አካል አጥፍቻለሁ፣ ግለሰቦችንም ሰድቤያለሁ፣ የመንግስት አካላትንም ሰድቤያለሁ፣ ጥፋተኛ ነኝ። ግን ከዚህ በኋላ ከዚህ ጥፋቴ ተምሬ በሶሻል ሚዲያዬ ለወጣቱ ትውልድ መልካም ነገር ላስተላልፍ ስለምፈልግ ወደ አገሬ መመለስ እፈልጋለሁና የሚመለከተው አካል ትብብር ይደረግልኝ ያደርግልኝ ብለህ ደብዳቤ ጽፈ ተወካይ ፈረሙበት ለሚመለከተው አካል ማቅረብ ነው እንጂ ፍቅሪዝም እንደዚህ ላይቭ ላይ ገብተህ ለሰዎች መሳቂያ መሆንም የለብህም ወንድሜ። የሆነ ሲሊንደር ተሸክመ ጀሪካን ተሸክመ እንደዛ ነፃ አሰራር የለም። እንደዛ አድርግ የሚሉን ሰዎች ልክ አይደሉም። ሶሪ ቱ ሴይ ዛት እኔ ከነሱ በልጬ አይደለም። ግን ከልብ ከሆነ እያልክ ያለኸው እየቀለዱብህ ነው ማለት ነው እነዛ ሰዎች። እኔ ይህንን ምናልባት ሁሌም እየሳቅ ስለምታወራ አሁንም ፊት ላይ የማየው የይቅርታ ፊት አይደለም። ሶሪ ቱ ሴይ ዛት የሆነ የቀልድ የማፌዝ አይነት ነገር ነው ማይበህና ይሄን ነገር ግን ፍቅሪዝም ሲሪየስ አድርገው ሲሪየስ አድርገህ እኔን እያወራኝ ከሆነ ግን ሲሪየስ ነው።